بسم الله الرحمن الرحيم. والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام اندهالو: بشر المشائين في الظلم بالنور التام يوم القيامة. سلمت بوات أو لليت لصلاة ودى الله بيت يميامرو سوچن بألة تنسائي ملوء بهن برهان أبسراجو. فجرن على مسكت يالو أدقا إنا ከዚህ አደጋ ለመዳን መጠቀም ያለባቸው መፍትሄዎች፣ አንደኛ የፈጅርን ሶላት ከማሳለፍ ተጠንቀቅ። ከፈጅር ሶላት መሳነፍ አደገኛ የሆነ የሙናፊቆች ምልክት ነውና ቡኻሪና ሙስሊም ዘግበውታል። ሁለተኛ የፈጅርን ሶላት ከማሳለፍ ተጠንቀቅ። የሸይጣን መጸዳጃ አትሁኑ። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ዘንድ እስከሚነጋ ድረስ ሌሊቱን ስለሚተኛ ሰው ተወራ። ይህኔ እሳቸው እንዲህ አሉ: ያ በጆሮዎቹ ውስጥ ሸይጣን ሽንቱን የሸናበት ሰው ነው አሉ። አልባኒ ሶሒሕ ብለውታል። ሶስተኛ የፈጅርን ሶላት ከማሳለፍ ተጠንቀቅ። ያለበለዚያ የሸይጣን ወጥመድ ሲሳይ ትሆናለህ። ቀንህን ሙሉ ድብርት ይጫጫናል፣ ንቃት ይለቅሃል። ፈጅር ላይ ተነስቶ ውዱእ አድርጎ ያልሰገደ ሰው ቆሻሻ ነፍስ ይዞ እንደሚያነጋና ስንፍና እንደሚጫጫነው ተናግረዋል። ቡኻሪና ሙስሊም ዘግበውታል። አራተኛ ፈጅርን ስገድ፣ ያለበለዚያ በቀብርህ ውስጥ እስከ ዕለተ ቂያማ የሚዘልቅ ዘገናኝ ስቃይ ትሰቃያለህ። ከነቢዩ ዓለይሂ ሰላቱ ወሰላም እንደተላለፈው አንድ ሰው ተንጋሎ ሌላው ካጠገቡ ቋጥኝ ይዞ በመቆም ራሱን ይደቁሷል። ድንጋዩ ተንከባሎ ሲሄድም እሱን አምጥቶ እስከሚመለስ ድረስ ራሱ እንደነበር ይመለሳል። ከዚያም እንደ መጀመሪያው ይሰራበታል። ቂያማ እስከሚቆም ድረስም በዚሁ መልኩ ይቀጥላል። ይህን በዚህ መልኩ የሚሰቃየውን ሰውዬ ምንነት ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል ሲጠይቁት ይሄ ቁርአንን ይዞ ፊት የሚነሳው ከግዴታ ሶላትም የሚተኛ ነው አላቸው። ወንድም እህቶች ሆይ ከፈጅር ሶላት አትዘናጉ። ወቅቱን ጠብቃችሁ እንድትሰግዱ የሚያግዟችሁን ብልሃትን ተጠቀሙ። አንደኛ በጊዜ ተኛ። የምሽት ወሬ ይቅር። ነቢዩ ዓለይሂ ሰላቱ ወሰላም ከዒሻእ በፊት እንቅልፍ፣ ከዒሻእ በኋላ ደግሞ ወሬ ይጠሉ ነበር። ቡኻሪና ሙስሊም ዘግበውታል። ሁለተኛ ቀኑን በወንጀል ከማሳለፍ ተጠንቀቅ። ወንጀል ከኸይር ሥራ ያቅባል። በሌላ በኩል ለኸይር ሥራ ትጋ። ኢስላማዊ የመኝታ ሥርዓቱን ጠብቅ። የኸይር ሥራ አንድ ሽልማቱ ለሌላ ኸይር ሥራ መታደል ነውና። ሶስተኛ ማታ ከመተኛትህ በፊት ለፈጅር ለመነሳት ቁርጠኛ ውሳኔ አድርግ። ረጅም ጉዞ ወይም አሳሳቢ ጉዳይ ቢኖርብህ ያለምንም አጋዥ ምናልባትም ያለ አላርም እየነቃህ ለሶላት ሲሆን መዘናጋትህ ስለ እውነት ከባድ የሞራል ልሽቀት ነው። አራተኛ ማንቂያ ደወል ወይም አላርም ተጠቀም። ምናልባት ሳይታወቅህ አጥፍቶ የመተኛት አጉል ባህሪ ካለብህ ትንሽ ራቅ አድርገህ አስቀምጠው። አምስተኛ በሰዓቱ ነክተህ ከተጫጫነህ
ትንሽተኛ ለሚሉ ሸይጣንና ነፍስያ ሸንጋይ ጉትጎታ እድል አትስጥ። መነሳትህ ያለውን ዋጋ፣ መተኛትህ ያለውን አደጋ ላፍታ አስብ። ብትነሳ $50 ይሰጣል ቢባል የሚኖርህን ንቃት ቃኝና ራስህን ታዘብ። ፈርዱ ቀርቶ ትርፍ የሆነችዋ የፈጅር 2 ረክዓ እንኳን ከዱንያ ጸጋ ሁሉ በላጭ እንደሆነች ራስህን አስታውስ። 6ኛ በመልካም የሚያግዝ ጓደኛ ወይም የህይወት አጋር ካለህም እሰየው፣ አልሐምዱሊላህ ነው። አንተ ሶላትን የተውክ ሆይ ሶላትን ትተህ ከእስልምና ምን ቀረህ? ሶላት የእስላም ምሰሶ የኢማን መገለጫ ካባ መሆኑን አታውቅምን? አንተ ሶላትን የተውክ ሆይ አንተ ስትቀር ሁሉም ፍጥረታት ለጌታቸው ሰጋጆች ናቸው። አላህ እንዲህ ብሏል፣ በሰማያት ያለው ሁሉ በምድርም ያለው ሁሉ ፀሐይና ጨረቃም ከዋክብትም ተራሮችም ዛፎችም ተንቀሳቃሾችም ከሰዎች ብዙዎችም ለአላህ የሚሰግዱ መሆናቸውን አታውቅምን? ብዙዎችም ቅጣት ተገባቸው። አላህ የሚያዋርደው ሰው ለእርሱ ምንም አክባር የለውም። አላህ የሻው ይሰራልና። አንተም የማትሰግድ ከሆነ ከነዚያ ቅጣት ከተወሰነባቸው አንዱ ትሆናለህ። አንተ ሶላትን የተውክ ሆይ ሶላትን መተው ክህደትና በአላህ ላይ ማጋራት መሆኑን አታውቅምን? ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ በይነ الرجل وبين الشرك والكفر ترك الصلاة። በሰውየውና በሽርክ ወይም በክህደት መሃል ያለው ሶላትን መተው ነው። ሙስሊም ዘግበውታል። በሌላም ሐዲታቸው العهد الذي بيننا وبينهم الصلاة فمن تركها فقد كفر። በእኛና በእነሱ ወይም በከሃዲያን መሃል ያለው ቃል ኪዳን ወይም ድንበር ሶላትን መተው ነው። ሶላትን የተወ በርግጥ ካደ። አሕመድና ትርሚዚ ዘግበውታል። አንተ ሶላትን የተውክ ሆይ ሶላትን መተው እንዲሁም ከሶላት መዘናጋት ሙናፊቅነት መሆኑን አታውቅምን? አላህ ስብሓንሁ ወተዓላ እንዲህ ብሏል፣ አዑዙ ቢላሂ ሚነ ሸይጣን ረጂም إن المنافقين يخادعون الله وهو خادعهم وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا። ሙናፊቆች አላህን ሊያታልሉ ይፈልጋሉ። እሱ አታላያቸው ሲሆን ወደ ሶላት ሲቆሙ እየሰለቹ ለሰዎች የሚያሳዩ ሆነው ይቆማሉ። አላህንም ጥቂትን እንጂ አያወሱ። ሱረቱ ኒሳ አንቀጽ 142። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ أثقل الصلاة على المنافقين صلاة العشاء وصلاة الفجر ولو يعلمون ما فيهما لآتوهما ولو حبوا። በሙናፊቆች ላይ እጅግ የሚከብደው ሶላት ዒሻእና ሱብሒ ነው። ሁለቱን በመስገድ የሚገኘውን ምንዳ ቢያውቁ ኖሮ እየዳዱም ቢሆን ወደ መስጊድ ይመጡ ነበር። አንተ ሶላትን የተውክ ሆይ እስቲ አስተንትን። ሙናፊቆች ለዩልኝ ወይም ሪያ ቢሆንም እንኳ ይሰግዳሉ፣ አንተ ግን በፍጹም አትሰግድ። አንተ ሶላትን የተውክ ሆይ ሶላትን መተው ዝንጉነትና የልብ መድረቅ መሆኑን አታውቅምን? ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ለየንተህየነ አቅዋሙን عن ودعهم الجمعات أو ليختمن الله على قلوبهم ثم ليكونن من الغافلين። ህዝቦች የጁምዓ ሰላትን ከመተው ይከልከሉ ወይም አላህ በልቦቻቸው ላይ ያሽግባቸዋል፣ ከዚያም ከዝንጎች ይሆናሉ። ሙስሊም ዘግበውታል። አንተ ሶላትን የተውክ ሆይ ሶላትን መተው ስራን ሁሉ እንደሚያበላሽ አልሰማህምን? የሚከተለውን የነቢዩን ዓለይሂ ሰላቱ ወሰላም ንግግር ስማ። መን ተረከ ሰላተ አልዓስር ሐቢጠ ዐመሉሁ
የዐስርን ሰላት የተወ ሥራው በርግጥ ተበላሸበት። ቡኻሪ ዘግበውታል። አንተ ሰላትን የተውክ ሆይ ሰላትን መተው ከከሃዲያንና ወንጀለኞች ጋር ለእሳት ቅጣት እንደሚዳርግ አታውቅምን? የጀነት ሰዎች የጀሃነም ሰዎችን ጀሃነም የገቡበትን ምክንያት ሲጠይቋቸው የሚሰጧቸውን ምላሽ ሲናገር አላህ ስብሓንሁ ወተዓላ እንዲህ ይላል። አዑዙ ቢላሂ ሚነ ሸይጣን ረጂም ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን። ሰቀር ወይም የጀሃነም ጉድጓድ ውስጥ ምን አስገባቸው? እነሱም ይላሉ ከሰጋጆች አልነበርንም። ሱረቱል ሙደሲር አንቀጽ 42-43። በሌላም አያ ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا። ከነሱም በኋላ ሶላትን ያጓደሉ የተው ፍላጎቶችንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነምንም ሸለቆ በርግጥ ያገኛል። ሱረቱ መርየም አንቀጽ 59። አንተ ሶላትን የተውክ ሆይ ሶላትን በመተው ከባድ መዓት ጥፋት ያረፈብህ መሆኑን አታውቅምን? ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አለዚ ተፍቱሁ ሰላቱል ዐስር ከአነማ ወቲረ አህለሁ ወማለህ። የዐስር ሰላት ያመለጠው ቤተሰቦቹንና ንብረቱን እንዳጣ እንደተነጠቀ ነው። ቡኻሪ ዘግበውታል። የአምስቱንም ወቅት ሰላት መተውስ ምን ያስከትል ይሆን? አንተ ሰላትን የተውክ ሆይ ሰላትን መተው መረበሽን፣ አለመረጋጋትን፣ ጭንቀትን፣ የኑሮ ጥበትን እንደሚያመጣ አታውቅምን? አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ። ከግሳጼም የዞረ ሰው ለእርሱ ጠባብ ኑሮ አለው፣ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን። ጌታዬ ሆይ ለምን እውር አድርገህ አስነሳኸኝ? በእርግጥ የማይ የነበርኩ ስሆን ይላል። ነገሩ እንደዚሁ ነው። ተአምራታችን መጣችልህ፣ ተውካትም፣ እንደዚሁም ዛሬ ትተዋለህ ይለዋል። ሱረቱ ጣሃ አንቀጽ 124 እስከ 126። ዋ ንዴትህ፣ ዋ ጸጸትህ! አንተ ሰላትን የተውክ ሆይ እንዴት ጊዜ ያልፋል! ዕድሜህ ያለ አግባብ ይገባደዳል። ልብህ ከጌታህ ተጋርዶ ሳለ እንዴትስ በቅርቢቱ ዓለም ወይም ዱንያ ከሚገኙት ነገሮች ሁሉ ይበልጥ ጣፋጭና ማራኪ የሆነውን ነገር ሳትቀምስ ዱንያን ትሰናበታታለህ? ይህም አላህን በማምለክ በማውሳት በማመስገንና ለእርሱም በመስገድ የሚገኝ ሲሆን፣ አንተ ሰላትን የተውክ ሆይ ለሰላትህ ቀላል ስፍራ የሰጠኸው አንተ ዘንድ ታላቅ ስፍራ የሚሰጠው ምን ይሆን? ሰላቱን ያጓደለ ሌሎች ሥራዎቹን ይበልጥ እንደሚያጓድል አታውቅምን? ሐሰን እንዲህ ብሏል፣ የአደም ልጆች ሆይ ሶላትህ አንተ ዘንድ ጥሩ ስፍራ ከሌለው ምንድነው አንተ ዘንድ ጥሩ ስፍራ ሊኖረው የሚችለው? አንተ ዝንጉ የሆንክ ሆይ ወደ ጌታህ ተመለስ፣ ሶላትህን ትተህ ሞት ከመምጣቱ በፊት። አንተ ሶላትን ችላ የምትል ሆይ የታላቁን ሶላት ደረጃ ካወክ፣ የሰጋጆችን ቁጥር ስፍር የሌለውን ሽልማት መመልከት ከቻልክና ሶላትን የሚያጓድሉ ሰዎችን ብርቱ ቅጣት ከተገነዘብክ በኋላ አሁንስ ምላሽህ ምን ይሆን? ሶላትን በማጓደልና ችላ በማለት ትቀጥላለህን?
ሶላትን ትቶ መተኛትና ከወቅቱ ማዘግየትን ትገፋበታለህን? ወዳጆቼ የታለ ከፍ ያለው ሞራላችን? የታለ ጠንካራው ቁርጠኝነታችን? የት ላይ ነው ለጀነት ታጥቆ መነሳታችን? የታለ የሶላትን ወቅት መጠባበቅ? እረ የታለ ወደ ጁምዓ ሰላት በጊዜ መሄድ? አላህ ስብሓንሁ ወተዓላ ይርዳን። እኔም በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።